ድምኮ የሆነ ጉዳይቼ የምን ጉድ? ቅድም ሻወር ስትወስጂ እኮ ዳጣ ገብታ ነበር። ምን? የት ነው የገባችሁ? አንቺ ሻወር ስትወስጂ ገብታ በስልኳ የማይሆን ነገር ስታረግ አይቻት ነበር። መዲ እንዲህ አይነት ነገር በልጅ ፊት አይወራም። ምንድን ነው የምታወሩት? ዳጣ እኔ ሻወር ስወስድ ምን አደረግሽ? ኧረ እማዬ እኔ ምንም አላደረግኩም። ጣፊናት ባካችሁ፣ ላታምኑኝ ትችላላችሁ፣ ግን ለምን እንደፈለገችው ባላቅም ሻወር ስትወስጂ ገብታ ቀርጻችሁ ነበር። አሁን እቺን ወጥመዷን ዘርግቼላታለሁ። ስለዚህ ማርቲ አንገቷን አንቃ ታስወጣታለች። ማለት አልገባኝም። ከኔ ጋር መተባበር አለብሽ። አዎ አይቻታለሁ ማለት ብቻ ነው የሚጠበቅብሽ። ከዛም ማርቲ አንገቷን አንቃ ታስወጣታለች። አንቺም ደግሞ ይህን አንድ ተመሳሳለ ልጅ የራስሽ የብቻሽ ታደርጊዋለሽ። ምን ልታደርጊያት ነው? ነገርኩሽ እኮ። እያደረገች ነው። ምንድን ነው የምትቀርጸው? እንዴ አክስቴ ጤነኛ አይደለች? ውሃ እንደዚህ ጥግብ ያደረገሽ ከጎዳና አይደል እንደ የመጣሽው? ይኸውልሽ ኔት ስለማታውቂው ነገር ምንም አታውሪሽ። አዎ ጎዳና ነው ያደግኩት እና ምን ይጠበስ። ባጭሩ እኔ ጫማሽን አላጸዳም፣ ከፍለሽ ማጸዳት ትችያለሽ። ጠብቂ፣ ሰራልሻለሁ። እሺ። ኧረ እኔ አልጠብቅሽም። ምን ልታመጭ ነው? ይኸውልሽ በቆፈርሽ ጉድጓድ እራስሽ እንዳትገቢሽ። ወይዘሮ ማርታ ዛሬ በጣም በጆሮዋ የሚቀፍ ነገር አስባውም አልማውም በህልሟም በሆኗም አስባው ማታውቀው ነገር ነው እንግዲህ የሰማችሁ። በዚህም እንግዲህ በጣም ነው የደነገጠችው። እሷ ብቻ ሳትሆን እኛም ራስ በጣም ደንግጠናል ቤተሰቦቻችን። ግን የሚገርመው ነገር እና ዋናው የሚያስደስተው ጉዳይ ትልቁ ዋናው ነገር በጣም ሁላችንም የተደሰትንበት ነገር አብጌል ደረጀ ጋይስ፣ ወይኔ አብጌል ጋይስ ያናደደችን ያክል አሁን እየካሰችን እንደሆነ በስማም እኔ እንዴት እንደተደሰትኩኝ ውድ ቤተሰቦች የምር ማለት ነው። ስሬስ ዛሬ በስማም እንዴት እየልንገራችሁ። ለካ ሰው ሲቀየር እንደዚህ ትልቅ ዋጋ አለው ታውቃላችሁ። በጣም ትልቅ ቫልዩ ትልቅ ያልጠበቃችሁትን እንደዛ አይነት የሚያንበሻብሽ ነገር ያስይዛችኋል። በጣም አይገርማችሁም ውድ ቤተሰቦቻችን? እና እኔ በጣም ነው የተገረምኩት። አብጌል ደረጀ እንግዲህ ዛሬ የሰራችው ስራ እችን ጠንከኛ እቺ ጠማማ አክስት ተብዬዋ እንግዲህ ድጋሜ መጣ። ደረጀ በስንት ጉር ተለምኖ በስንት መከራ እንግዲህ ወደ ቤት እንድትመለስ ወይዘሮ ማርታ እህት እንደመሆኗ መጠን እንግዲህ ብዙ ቻሌንጆችን አድርጋ ዛሬ ለዛ አብቅታት ወደ ቤት እንድትመለስ በስንት መከራ ነው እንግዲህ አቶ ደረጀ የፈቀደው። ሶ እንግዲህ ይሄንን ወደዚህ ካመጣት በኋላ እንግዲህ ያደረገች ያለችው ነገር በፍጹም ታስቦም ታልሞም ታይቶም ተደርጎም የማይታወቅ ነገር በህይወት በጣም ዘግናኝ ነገሮችን ነው ያደረገች ያለችው። ይሄ ደግሞ በጣም ከባድ ነው ቤተሰቦቻችን፣ በጣም ነው የሚደብረው። እንግዲህ ወይዘሮ ማርታ እንግዲህ አይታችኋል ዳጣናት ለማስባል ዳጣ አጋጣሚ ስልኳን ሶፋ ላይ ጥላው ውሃ ነች ከእጇ ላይ ተቀብላ ይዘው ስለነበረ ሶ ያንን ስልክ እንግዲህ ባገኘችው አጋጣሚ የዳጣን ስልክ እንደሆነ ስታቅና ስልኩን በእጇ ከያዘች ካረጋገጠች በኋላ ያደረገችው ነገር ምንድነው ነገሩ ይሹን ኦኬ ይሄን ነገር ለምን አልጠቀምበትም በማለት እንግዲህ ያው አይታችኋታል ውሃዬ ምናምን ብላ አታላ ቸኮሌቷን ከሰጠች በኋላ እሷ የዳጣን ስልክ ይዛ ላፍሽ ነው ያለችው። ስልኩን ይዛ ሄዳ እንግዲህ እንዳያችሁት በጣም በሚደንቅ ሁኔታ ያደረገችው ነገር በጣም የሚዘገነን ነው። እህቷን እንግዲህ የእናቷን ልጅ እንደው ሌላው ቀርቶ ሌላ ሰው እንኳን ቢያደርገው እውነት ለመናገር ተው ተብሎ እቁ ነው የሚባለው እንጂ እሷ ግን እንዳያችኋት ጋይስ እህቷን የእናቷን ልጅ በቃ ያውም ታላቅ እህቷን እችን ትልቅ ሆነ ሴትዮ ቪዲዮ ሪከርድ ያደረገቻት ነበር፣ ቪዲዮ እየቀዳሻት ነበረ። ደስ የሚግለው ግን አብጌል ደረጀ እማዬ የት ናት ምናምን ብላ መጣ ጉዷን አይታታለች። እሱ ደግሞ እኔ በጣም ያስደስተኝ አብጌል እንደዛሬ አስደስተኛ ታቅም ጋይስ የምር ማለት ነው ስሬስ። ምክንያቱም በቃ ጋይስ እንደዛ አይነት ምቀኛ ሰዎች በቃ ሌላ ምንም አይነት እንትን የላቸውም ከተንኮል ውጪ ምንም አይነት ቀና አመለካከት የሌላቸው ሰዎች በጣም ነው የሚገርመው። እንግዲህ ይሄ ሁሉ ያደረገችው ምንድነው አክስትየዋ እንግዲህ ዳጣን ከዚህ ቤት ለማባረር ነው ማለት። ከዳጣ ጋር ምንም አይነት እንትን የላቸውም፣ ግን በቃ አላደለ የሆነ ምቀኗ ጋይስ ምቀኗ የምትሄድበት ርቀት ምንም አላደረገቻትም። ማርታ እዚህ ቤት ለምን መጣሽ ብላ እሷ እንትን ያላለችውን ነገር ያልጠየቀችውን ኢቭን ብትጠይቅም በአግባቡ በተገቢው ሲቀጥል ደግሞ እቺ ልጅ ምንም የምትል የላትም ልጅ ናት። መጠየቅ ያለባትን አካል እንግዲህ እየጠየቀች ነው። እሱም እንግዲህ ደረጀ ነው የጓደኛ ልጅ ናት ብሎ እስካመጣ
ለእያንዳንዱ ነገር በትዕግስትና በማስተዋል ሁሉንም ነገር እያየች ነው የሚገኘው ማለት ነው ወይዘሮ ማርታ። ይሄን እያደረገች ባለችበት ሰዓት ላይ እንግዲህ ቆንጆይቱ ደግሞ ይሄው እዚህ ጋር መሀል መታ የምታደርገውን ነገር በጣም እያያችሁ ነው። በጣም ነው የሚገርመው ጋይስ፣ በጣም ማለት ነው። ዛሬ እንግዲህ ቪዲዮ ሪከርድ አድርጋለች ስልኳን ከዛ ካመጣች በኋላ። አሁን ዳጣ እዚህ ጋር እንግዲህ አላየሁም ብላለች። ገና እንዳያችኋት በጣም ነው የደነገጠችው። ማለት እንዴት ምን ማለት እንደፈለገች ራሱ ግራ አጋብቷት እንግዲህ በድንጋጤ ነው እንዳያችኋት ምን ማለት ምናምን ብላ ነው እንግዲህ የቀወጠችውና ምክንያቱም የምታውቀው ጉዳይ የላትም የሚችል ሰው። አሁን እንግዲህ እዚህ ጋር ስልኳ ይታይ ብርበርከ ውሸቴን ከሆንኩኝ ስልኳ ይታይና ውሸታም ልባል ትላለች። ምክንያቱም ዳጣ ስልኳን አልፈተሸችውም። ቪዲዮ ይኑር ምን ይኑር ምንም ትዝ አላላትም። ስልኳ ጠፍታ ስትፈልግ ቆየች። ውጭ ላይ ፈለገች። መጨረሻ ላይ ዙራ ግን አገኘችው። የት ነው ያገኘችው? እዛው እንትኑ ላይ ሶፋው ላይ ማለት ነውና በጣም ነገርም እንደ ለካ ውሃ ሸጉጣ ነው እንዴ እስካሁን የምታለፋኝ እንዴ እንዴት ልታደርገኛለች እያለች እንደውም እሷ ራሷ እየተቆለጫጨች ነበር ማለት ነው። ምክንያቱም ውሃ ለምን እንደዛ አደረገች ዝጥ ላይ ይሄን ያክል ስታስደብረኝ ወይኔ ዳጣ እያለች ራሷን እያለኝ ነበርና በጣም ነው የሚገርመው። አንዳንድ ተንኮለኛ ሰዎች ጋይስ እንደዚህ ናቸው። በስማም የሚሄዱበት አይታወቅም ጋይስ። ማለት እንዴት አሁን ይሄ እንዴት አድርጋ ምን እንዳሰበችው እንግዲህ ድንገት እኮ ነው በቅጽበት የመጣላት ማርታ። በቃ ውሃዬ እኮ ወንድም ተወልዶልኝ ብላ ምናምን አለች። ግን ደግሞ ውሃ እኮ አላለቻትም። ሰላም ጋር ሄደን የሰላምዬ ልጅ አይተነው ይዤው ልመጣ ብዬ ነበር ምናምን ስትላት ለምን ማርታ ውለጅልኝ አታያትም አለቻት እሷው። ከዛ አይ እንደዛማ አይደለም ምናምን አለች ማለት ነው ውሃ። በቃ ሌላ ነገር ያለችው ነገር የላትም። ግን እሷ አዙራ ይሄ ወንድሜን አየሁት ብላ ምናምን ስትላት እንዴ በቃሽ አሁን ወደ ውጭ መሄድ ፈልገሽ ከሆነ እንሂድ ሻወር ወሰድና አብረን እንሂድ ብላ ነው እንግዲህ ማርታ ቢቸግራት የተነሳችው ማለት ነው። ቤተሰቦቻችን ከተነሳች በኋላ እንግዲህ ያደረገችው ነገር ምንድነው? ሻወር ቤቷ ስትገባ ቆንጆይቱ ደግሞ ዳጣን በእንትናን ውሃን በቸኮሌት አታለለችና እሷ ደግሞ ተነሳች ማለት ነው። ቀጥታ ተነስታ ከሄደች በኋላ ምንድን አደረገችው? ቪዲዮዋን እየቀረጸች ግን በጣም ደስ ያለኝ ነገር ዛሬ እንትና አቢጌል ደረጀ ይሄንን ቪዲዮ መልሳ እሷ ደግሞ ቅርጽ ደስ አይልም። ምን እያደረገች ነው? እማዬ ሻወር እየወሰደች እንደሆነ ውሃ ነግራኛለች። ስለዚህ እቻ ክስቴ ምን እየሰራች ነው እንዴ? ምን አስባ ነው? እንግዲህ በጣም ነው የተገረመችው። ምክንያቱም በጣም ያስገርመው እውነት ለመናገር እንዴት ይሄ ነገር እንዴት ይደረጋል ተብሎ ለሚያስበው ሰው ራሱ በጣም ነው የሚዘገንነውና እንግዲህ ከዛ በኋላ በቃ ግራው እስከሚገባ ድረስ ማለት የምትለው ነገር እስከሚጠፋባት ድረስ ጋይስ። ምክንያቱም እንዴት እንዳሰበችው በምን መልኩ አስበው እንደሆነ በጣም ነው የምትገረሙት። በጣም ነው የሚደብረው ማለት ነው ጋይሶችዬ፣ በጣም ነው የሚደብረው ጋይስ። እንዴት እንደዚህ ይደረጋል? አቤት የሰው ክፋት። ግን እናንተኛ ሰዎች እንባል ክፋታችን ማርያምን እንዲሁ ማለት ነው ለመልካም ነገር እኮ ብንጠቀመው ይሄን ያክል እንትኑ አእምሯችሁ ራሱ ፈጣን እንትን አያመጣም። ግን ጋይስ በቃ እንደዚህ ስታደርገው በጣም ነው የሚገርመው። በጣም ከምላችሁ በላይ ነው የሚያስገርመው። እንግዲህ እንደዛ አድርጋ ነገርዮሹን እያምታታችሁ ነው የምትገኘው ቤተሰቦቻችን። ኤኒዌይስ ከባድ ነው አንዳንዴ። እንግዲህ ትዕግስቱን ስጠን ነው፣ ሌላ ምንም ሊባል አይችልም። ለሁሉም ነገር ትዕግስቱን ስጠን ነው እና እንግዲህ ያደረገች ያለችው ነገር በጣም ነው የሚያስገርመው፣ በጣም ነው የሚያስደንቀው። ደስ ያለኝ ነገር ደግሞ ያው አቢጌል ደረጀ ማየቷ፣ ቪዲዮ መቅረጿ ማየቷ ብቻ ሳይሆን ቪዲዮ ቀርጻ ይሄን ነገር እንደዚህ በማድረጉ በጣም የሚያስደስትና ማለት የሚደነቅ ነገር ነው። በጣም የሚደነቅ ነገር ነው። ምክንያቱም ያደረገችውን ድርጊት በዚህ ልክ እሷ መቃወሟ በጣም ይበል የሚያስብል የሚያስደስት ነገር ነው ቤተሰቦቻችን። ስለዚህ በጣም ነው ደስ ያለኝ እኔ የእውነት ማለት ነው። ስሬስ በጣም ነው ደስ ያለኝ። እንግዲህ ሁሉም ነገር ደግሞ ከዚህ በተሻለ ነገር እንደሚስተካከል ተስፋ እናደርጋለን። ኤኒዌይስ ግን አቢጌል ያደረገችው ነገር በጣም የሚያስደስት ነው፣ ልብ የሚያሞቅ ነው። በቃ ከምንም በላይ ደስ የሚል ነገር ነው። ዳጣም እንግዲህ አሁን ነጻ ትወጣለች። ምክንያቱም መጀመሪያ እንግዲህ አቢጌልን አንቺ አዎ አድርጋለች ብለሽ ብቻ ነው ቃል መናገር ያለብሽ እያለቻት ነው። አቢጌል ደግሞ በፍጹም ልታደርገው አትችልም። ለምን ታደርጋለች? እንዴት አስባችታል? አሁን ላይ ደግሞ ደስ የሚለው ነገር እህቷ መሆኗን አውቃለች። ስለዚህ ዳጣን አይዞሽ እያለች አሁን ላይ ከጎና በቆይበት ሰዓት ላይ ጭራሽ እንደዚህ አድርጋለች ሲባል ፊት ዳጣ ምን ብላት ነበር? በራስሽ በዘርጋሽ ወጥም እንዲያትገቢ ብላት ነበር። ሰው ገባሽ። ቀጣይ ክፍል ነገር ሰላም